እጅግ የምወዳችሁና የማከብራችሁ የኔ ቻናል ቤተሰቦች መቼስ ይሄን ሁሉ ጊዜ ጠፍቼ በባዶ ዘው የለምና ይሄን ቪዲዮ በምርቃት ልጀምር። መቼስ ሁላችንም የሰው ልጆች ስንባል በህይወታችን አንድ የምንፈልገው ሰው አለ። ደስታችን የሚያስደስተው፣ ሐዘናችን የሚያሳዝነው፣ የኛ የሆነ ነገር ሁሉ የሱ የሆነ ነገር ሁሉ የኛ የሆነ የልብ ወዳጅን ሁላችንም እንፈልጋለን። ፈጣሪ ለኔ ቻናል ቤተሰቦች ለናንተም እንደ ፍፄ ያለ የልብ ወዳጅን፣ እንደ ፍፄ ያለ የወዳጁ ሐዘን የሚያሳዝነው፣ እንደ ፍፄ ያለ የወዳጁ ደስታ እንደሱ ደስታ የሚያስደስተው በነገሮቻችሁ ሁሉ ላይ የሚገባና አለሁላችሁ የሚል የልብ ወዳጅን ፈጣሪ ይስጣችሁ። ይሄን ያልኩበት የራሴ ምክንያት አለኝ። ይሄንንም በዚህ ቪዲዮ እስከ መጨረሻው ድረስ ካያችሁት የማነሳውና የማወራበት ይሆናል። አሜን ከማለት ግን ስለሚቀር ሁላችሁም አሜን በሉ። መጡ ሲያዋነ ሰንበኔት ሽክሽክታ። እውነቱን ልንገራችሁ በጣም ብዙ ነገሮች አልፈዋል። በጣም ብዙ ነገሮችን አይተን አንዳንዶቻችን ደንግጠን፣ አንዳንዶቻችን በጣም አዝነን፣ አንዳንዶቻችሁ ደግሞ ተከፍታችኋል። ግን እውነቴን ልንገራችሁ አንድ በጣም አሁን ላይ እየገባኝ የመጣ አንድ ነገር አለ። በእውነተኛ ፍቅር፣ በእውነተኛ ስሜት፣ በእውነተኛ ልብ መሃል ፈጣሪ አለሽ። የእውነቴን ነው የምነግራችሁ። ምንም አይነት ነገር መሃላችሁ ቢፈጠር እውነተኛ ነገር፣ እውነተኛ ልብ፣ እውነተኛ ፍቅር መሃላችሁ እስካለ ድረስ ምንም ነገር ቢገባ ወዶ ሳይሆን በግዱ ይወጣል። በጣም እቺን ነገር በህይወታችሁ ከያዛችሁ የእውነቴን ነው ምንም ነገር አያንገዳግዳችሁም። ምንም ነገር መጥቶ ሊበግራችሁ አይችልም። ብቻ ልባችሁን ንጹህ አድርጉ። ብቻ ልባችሁን እናንተ ለፈጣሪ ክፍት አድርጉ እንጂ ሁሌም እንደምለው በንጹህ ልብ ውስጥ በንጹህ ፍቅር ውስጥ የፈጣሪ ቅዱስ መንፈስ ፍሎ ያደርጋል ወይም በዛ ውስጥ ያድራል ብዬ ሁሌም እነግራችኋለሁ። ተመልከቷቸው። ስንት ነገር ያሳለፉ ልጆች በዚህ መልኩ ሲስቁ፣ በዚህ መልኩ እጅ ለእጅ ተያይዘው ሲመጡ እኔ ምን እንደሚሰማችሁ እኔ አላቅም። ግን ሃይሚና ብሩኬን በዚህ ሁኔታ በማየታችሁ ብቻ እንደኔ ደስ ያላችሁ የተለመደችዋ ላይኳ ጋር እንገናኝ። እንዲሁም ስሜታችሁን ኮሜንት ላይ ጻፉላቸው። ሶስቱንም ሃይሚንም ብሩኬንም ፍፄንም ሜንሽን አድርጊያቸው ነው ይህን ቪዲዮ መለቀው። ያዩታል፣ ያነቡታል። እንዲቻላል እንዴ የነገን በጣም ፈለኩ መጪውን ማየት ናፈኩ። እውነቴን ነው የምነግራችሁ። ለሁላችሁም ጓደኛ ከሰጠ የፍፄን አይነት ይስጣችሁ። ተመልከቱት በሰው ደስታ ምን ያህል እንደሚደሰት። ማለት አንዳንዴ እኮ ምን አገባው ትላላችሁ። ምን አገባው እነሱ ፍቅራቸው ተመለሰ አልተመለሰ፣ ወደ ነበሩበት ሁኔታ ወደ ቀድሞ ፍቅራቸው ተመለሱ አልተመለሱ አያገባውም እኮ። ልጅ ግን የእውነት አስቦና ያገባኛል ብሎ በማይመለከተው ተመልከቱ። ጓደኞቹ ናቸው። ግን እንደዚህ አይነት ጓደኛ አለ ነው የምትሉኝ? እውነት ፈጣሪ ይስጣችሁ። እኔ ልላችሁ የምችለው ይሄንን ብቻ ነው። ለሃይሚም ለብሩኬ የምትሰጠው አንድ አይነት ሀብል ነው እንግዲህ ገዝቶ አምጥቶ እርስ በርስ እንዲደራረጉና ስሜታቸውን ፍቅራቸውን እንዲያድሱ፣ ከዛም አለፍ ሲል ደግሞ ያንን ስጦታ ሲያዩ እርስ በርስ ትዝ እንዲባባሉ እንዲተዋወሱ ያደረገው ይሄ ልጅ የእውነት የልብ ጓደኛ ከሰጠ እንደ ፍፄ አይነት ይስጣችሁ። ብሩኬ ካየኋቸው ሁሉ ተመልከቱ፣ አንተ ትለያለህ። እኔ እውነቱን ልንገራችሁ በጣም ብዙ ጨዋ ሰዎችን አይቻለሁ። በጣም ብዙ ደስ የሚሉ ፍቅረኛሞችን አይቻለሁ። የብሩኬ የሚለይብኝ አንድ ነገር ነው። ከቤተሰቡ ጀምሮ ለሰዎች ያለው ክብር፣ ለሰዎች የሚሰጠው የሚያሳየው ትህትና የእውነቴን ነው ብሩኬን በጣም እንዳከብረው ያደርገኛል። ብዙ ጊዜ ነው በየቪዲዮዎች የምናገረው ብሩኬ ይሄን ባህሪ ይሄን አመልህን አይቀይርብህ። በጣም ለሰዎች ለቤተሰቦቹ፣ ለወንድም፣ ለእናት፣ ለአባት፣ ለእህቱ ከዛም አልፎ ተርፎ
ለሃይሚዬ የሚያሳያትን ፍቅርና አክብሮት በጣም ብዙዎቻችሁ መቼስ ታውቃላችሁ። በጣም በቅርቡ የተፈጠረውን ነገር ብዙዎቻችሁ ታውቃላችሁ። ብሩኬ ያለውን አክብሮት ለጠላቱ ሁላ ሲያሳይ በደንብ አይተናል አይደል? ስለዚህ ብሩኬን በዚህ ምክንያት ነው በጣም የማከብረው። አንደኛዬን ስለጀመርኩት ምርቃት አብዝተሃል ብትሉኝም በሉኝ። ብሩኬ ግን ይሄን አመልህን ፈጣሪ አይቀይርብህ። ሃይሚ መጪውን ማየት ተመልከቱ። ሀብሉ HB ነው የሚለው HB። እኔ የፍቅር ምርጫዬ አንተው ነህ፣ ልቤን መንፈሴን የገዛ። አንድ ማላሻችሁ ነገር አለ። ሃይሚዬ ምናልባት ስትናደድ፣ ስትቆጣ፣ ስትበሳጭ ስታዩት ልቧ እንደዛ መስሏችሁ በጣም ብዙዎቻችሁ ሰሞኑን በተፈጠረው ነገር ላይ እንግዲህ ስትናደዱባት አይቻለሁኝ። ግን እንደዛ እንዳይመስላችሁ እሺ። ልቧን እንደዛ አይደለም። በፍጹም ይህንን ነገር መመስከር የምንችለው በደንብ አድርገን ከመጀመሪያው ጀምሮ የምናውቃቸው ሰዎች ብቻ ነን። ይኸውላችሁ በየትኛውም ንዴቷም ሆነ በየትኛውም ብስጭቷ መሃል አንድና አንድ ማየት ያለባችሁ ነገር ፍቅሯን ብቻ ነው። ይኸውላችሁ አንድ ሰው ለአንድ ሰው ቦታ ሲኖረው ነው የሚቆጣው፣ የሚበሳጨው፣ የሚናደደው። ለምሳሌ እኔ ለአንድ ሰው ምንም ቦታ ከሌለኝ ለምን እየተነሳ አይፈርጥም? ምንም አይመለከተኝም አይደል? ብዙዎቻችሁ እንደዛ ነው አስተሳሰባችሁ። ነገር ግን ለዛ ሰው የምታስቡ ፍቅር ኖሯችሁ የምትሳሱለት ከሆነ የሚያጠፋት ትንሽዬ ጥፋት ራሱ እናንተ አይን ውስጥ በጣም ትጎላባችኋለችና ሃይሚዬ አንዳንዴ ግልፍ ሲላት የምታዩ ከሆነ ያን የምታደርገው ከፍቅሯ እንጂ ከጥላቻዋ ወይም ልቧ እንደዛ ሆኖ እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ። ሌሎቻችሁም በዚህ ሐሳብ ተስማማላችሁ ብዬ አስባለሁ። ኮሜንት ላይ ጻፉላቸው፣ ያነቡታል። ፍፄ እና ደስ ብሏቸዋል። በጣም ቴንክ ዩ ቬሪ ማች። ይሄ ግን አላቀፈኝም። አንተ በእናታችሁ ይሄንን ልጅ እንዴ መታቀፍ ሲያንሰው ነው። የእውነቴን ነው። ይኸውላችሁ ፍፄ እነሱን ብቻ አይደለም ያስደሰተው የምንወዳቸውን እኛን ጭምር ነው። በሁለት መንገድ እያስተማረ ያስደሰተን። ለልብ ወዳጅ ምን ድረስ እንደሚኬድ የልብ ወዳጅ ምን ማለት እንደሆነ እያሳየን፣ ለምንወዳቸው ለብሩኬና ለሃይሚ ደግሞ የማይረሳ ስጦታ HB የሚል ሀብል የሰጣቸው። ስለዚህ ፍፄ የእውነቴን ነው መነግረህ፣ ባለህበት ፈጣሪ ይጠብቅህ። እንደዚህ የምታስደስት እንደዚህ የምትንከባከብና የምታስብልህ የህይወት አጋርን ሔዋንህን ፈጣሪ ይስጥሃቦ። ይሄን ቪዲዮዬን እንደምታያወቃለው በጣም ነው ያከበርኩህ። ብዙዎቻችሁ የምትሉት ይኖራል፣ ጻፉለት። ሜንሽን አድርጌው ስለምለቀው ያየዋል፣ ያነባዋል። የብሩኬና የሃይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ቪዲዮ አለኝ። ቴንክ ዩ ማርያምን፣ በጣም ነው የሚያምራችሁ። ኧረ እኔም በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። ቴንክ ዩ ቬሪ ማች። ውድ ቤተሰቦቼ እስቲ አንድ ነገር ልጠይቃችሁ። ምናልባት ከተሳሳትኩኝ እባካችሁን አርሙኝ። ለምንድን ነው በእኛ በሀበሻ ኮሚኒቲ ወይም በሀበሻ ባህል እወድሃለሁ ወይም እወዳችኋለሁ ወይም እወድሻለሁ ማለት ከፍቅረኛ ውጪ ነው? ለምሳሌ እናት አባቶቻችንን በጣም ብዙዎቻችን ማለት ውስን የምንሆነን የምንነግራቸው ፍቅራችንን የምንገልጽላቸው እንጂ ፍቅር መግለጽ ለምንድን ነው ብዙዎቻችንን የሚያስፈራን የሚያሳፍረን? ማለት ከአፋችን ለመውጣት ራሱ በዚህ ደረጃ የሚከብደው ለምንድን ነው? ማለት አሁን ፍፄ ከልቡ እወዳቸዋለሁ አለ፣ ብሩኬም አለ፣ ሃይሚዬም አለች። በጣም ደስ አለኝ ሳየው። ግን ብዙዎቻችን አንባባልም እርስ በርስ። ነገ ምን እንደሚፈጠር አይታወቅም። ከእንቅልፋችን ስንነሳ ነገ ከነገ ወዲያ ምን እንደሚገጥመን አናውቅምና ጥያቄን መልሱልኝ። ለምንድን ነው በዚህ ደረጃ በእኛ ኮሚኒቲ በሀበሻ ኮሚኒቲ ውስጥ ከባድ ያደረገው እወድሃለሁ፣ እወድሻለሁ፣ እወዳችኋለሁ የሚለውን ቃል? እናም ደግሞ እርስ በርስ ፍቅራችሁን ተገላለጡ። አሁን ያገኛችሁትን አሁን አብሯችሁ ያለን ሰው እወድሃለሁ፣ እወድሻለሁ፣ እወዳችኋለሁ በሏቸው። ነገ ከነገ ወዲያ የፈጣሪ ነውና የቀኑ ባለቤት
ፈጣሪ እንጂ እኛ አይደለንም። ስለዚህ ዛሬ የኛ ከሆነ አሁን ላይ ከጎናችን ያሉ ሁሉንም እንደምንወዳቸው እንንገራቸው። ከምን እንደምጀምርላችሁ አላውቅም፣ ይገባኛል። ከሰሞኑ በጣም ጠፍቼባችኋለሁ። ለሱም ከልቤ ይቅርታ እየጠየቅኩኝ፣ ነገር ግን የጠፋሁት በራሴ ጉዳይ ሳይሆን ለእናንተው ለውድ ቤተሰቦቼ አንዳንድ ነገሮችን ለመጀመር እየተዘጋጀሁኝ በነበርኩባቸው ሰዓታትና ቀናቶች ነው። በመጨረሻም በፈጣሪ ፈቃድ ግን ያሰብኳቸው ነገሮች ሁሉ ተሳክተውልኝ በዚህ ቻናል 15000 ሰብስክራይበሮችን ከመግባታችን በፊት ከፍቼ በጣም ብዙዎቻችሁን ባለስራ ባለብር አደርግብታለሁ ያልኩትን ፕሮጀክት ዛሬ ጀምሬዋለሁ ማለት ነው። በጣም ብዙዎቻችሁ ስትጠይቁኝ ነበረ። በጣም ብዙ የቻናሌ ቤተሰቦች ቪዲዮ ከማየት አልፈን እንዴት ነው ቪዲዮዎችን ሰርተን በዩቲዩብ ገንዘብ የምናገኘው፣ እንዴት ነው በሶሻል ሚዲያዎችስ ገንዘብ የሚሰራው ብላችሁ የተለያዩ አስተማሪ ቪዲዮዎችን እምሰራበት ሌላ አዲስ ቻናል እንድከፍት በብዙዎቻችሁ ዘንድ ስጠየቅ ነበረ። ዛሬ ግን ፈጣሪ ረድቶን አሳክተን ቻናሉን ከፍተናል ማለት ነው። የኮሜንት የመጀመሪያው ቦታ ላይ ፒን አደርገዋለሁ፣ እንዲሁም ዲስክሪፕሽን ላይ ሊንኩን አስቀምጠዋለሁ። ቻናሉን ከመክፈታችን ገና በሳምንት ውስጥ 1000 ሰብስክራይበሮችን አስገብታችሁኛል። በጣም አመሰግናለሁኝ። አሁንም ቢሆን ያላያችሁት በጣም ብዙዎች ናችሁ። ከኮሜንት የመጀመሪያው ቦታ ላይ እየገባችሁ ይሄን ቪዲዮ ስትጨርሱ ማለት ነው ሰብስክራይብ ማድረጋችሁንና የቻናሉ ቤተሰብ መሆናችሁን አትርሱ። እመኑኝ፣ የኔ ቤተሰብ ከሆናችሁ ትጠቀማላችሁ እንጂ ሽርፍራፊ ሰከንድ እንኳን ከናንተ ጊዜ ላይ ማባከን አልፈልግም። የሚጠቅሙ ቪዲዮዎችን ብቻ እያመጣው የምጭንበት ቻናል ስለሆነ እየገባችሁ ሰብስክራይብ እያደረጋችሁና የደውል ምልክቷን እየነካችሁ ደግሞ አዳዲስ ቪዲዮዎች ሲጫኑ እንዲደርሷችሁ ይሁን። ቆየት ብለው የተጫኑ በጣም አስተማሪ ቪዲዮዎች ስላሉ እነሱን እየገባችሁ ደግሞ ላይክ፣ ኮሜንት እያደረጋችሁ እዛ ላይ ፍቅራችሁን እንድታሳዩኝ እፈልጋለሁ ማለት ነው። ለዚሁ ነው የጠፋሁት፣ ለራሴ ጉዳይ ሳይሆን እናንተን ለመጥቀምና ለእናንተ ለውድ ቤተሰቦቼ አዲስ ነገርን ይዤላችሁ አስተማሪና ጠቃሚ ነገርን ይዤላችሁ ለመምጣት በጣም ብዙ ማሰብ በጣም ብዙ መስራት ነበረብኝና ለዛ ነው ይቅርታ ታደርጉልኛላችሁ ብዬ አስባለሁ። ለማንኛውም ብዙ ወሬ አላብዛ። ጨረቃዎቹ በጣም ናፍቀውኛል፣ እናንተ ናፍቃችሁኛል። ወደ ቪዲዮአችን እንገባለን። ቪዲዮውን ላይክ በማድረግ እንጀምረው። እንዲሁም አዳዲሶች ደግሞ እኔንም ለመጀመሪያ ጊዜ እያያችሁኛላችሁ አሁን ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም በኮሜንት ላይ ሐሳብና አስተያየቶቻችሁን እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ደህና ነን። በዓል እንዴት ነው? እኛ ጋር አሪፍ ነበረ። አሪፍ ያ በጣም ብዙዎቻችሁን እንግዲህ በኮሚኒቲ ነው እንኳን አደረሳችሁ ብያችሁ የነበረው። ያው እቺ ሳምንት ሙሉዋ በዓል ነች እስከ ዳግመ ትንሣኤ ድረስ። ለመላው የኦርቶዶክስ እምነት ተከታይ የቻናሌ ቤተሰቦች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር በደስታ አደረሳችሁ አደረሰን። መልካም በዓል እንዲሆንላችሁ እየተመኘሁኝ ፍፄን ስላየሁት በጣም ደስ ብሎኛል። ጋይስ ዛሬ በጣም ብዙ ስለ ፍፄ የማወራው ነገር አለ። ስለ ጨረቃዎቹ፣ ስለ ሃይቢና ስለ ብሩኬም በጣም ብዙ ምላችሁ ነገር አለኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ ጋብዛለሁ። ጊዜ እያሳለፍን ነበረ። በጣም ደስ የሚሉ ጊዜዎች እያሳለፍን ነበረ። ደስ ብሎኛል። እኔ ፋም ጋር ሄጄ ያው አሪፍ ጊዜ ያሳልፈናል። እሱም አሪፍ ነበረ። በጣም ተመችቶናል። ያው ብዙ ቦታ አብረን እየሄድን በጋራ አሪፍ ጊዜ እያሳለፍን ነበር። ያ የተለያዩ ቪዲዮዎችን መቼስ ይመጡላችኋል ታያላችሁ ብዬ አስባለሁ። ባልና ሚስት ቤት ሄደው እንኳን አደረሳችሁ ብለው ጠይቀዋል። ከነ ኤፊ ጋር በጣም ብዙ ቪዲዮዎችን እየሰራ ነበረ ፍፄ ማለት ነው። በጣም ደስ የሚል በዓል ነበረ ለነሱ። እናንተም ጋር እንግዲህ መልካም እንደነበረ በዓሉ ምንም ጥርጥር የለኝም። እስቲ ኮሜንት ላይ እየነገራችሁኝ ቪዲዮአችንን እንቀጥል። አሪፍ ጣፋጭ የሆነ ጊዜ ያሳልፈናል። በጣም ደስ ብሎኛል። በጣም ነው የምወዳችሁ ጓደኞቼ እና ዛሬ ያው በአሪፍ ቪዲዮ ነው የመጣሁት። አሪፍ በጣም በቃ ደስ በሚል ቪዲዮ ነው የመጣሁት። ምን አሰብኩኝ ያው ለብሩክና ለሃይሚ የሆነ ነገር ትንሽዬ ስጦታ ያው እንደ ስጦታ ትንሽዬ ነገር አሰርቼ ልሰጣቸው አሰብኩኝ እና ከዚህ በኋላ
ፍፄን በደንብ አድርጋችሁ አዳምጡት እሺ። ማለት ከንግግሩ የምትረዱት ምን አይነት ንጹህ ልብ እንዳለው ምን ያክል ጓደኞቹ በሱ እንዲደሰቱ እናም ደግሞ በጣም ብዙ የተፈጠሩ ነገሮችን ታዝባችኋል፣ ተመልክተናል። ከሱ ነገር ተላቀው እሱን ረስተው ወደ ቀደመ ፍቅራቸውና ወደ ነበሩበት አቋም እንዲመለሱ እኔ እንጃ የፍፄን ያክል እየሞከረ እየጣረ ያለ ሰው አለ ብዬ አላስብም። በጭራሽ ነው የምላችሁ። በዚህ ጉዳይ ላይ በጣም ብዙዎቻችሁ ተስማማላችሁ ብዬ አስባለሁ። እስቲ ስሜታችሁን ንገሩኝ። ያንን ደግሞ ያሰብኩት እንዴት መሰላችሁ? ያው ሁለቱ አንድ ስለሆኑ አንድ የሚያደርጋቸውን አላቅም፣ ብቻ ግን በጣም አሪፍ ነው። ሲመጡ አሳያቸዋለሁ። ደስ ይላል። አሪፍ ስጦታ ነው የሚሆንልኝ እና እንደዛ አስቤ ያለው እና ይሄንን ስጦታ ለምን አስቤ እንዴት አስቤ እንዳሰራውላቸው ስነግራችሁ ሁለቱ አንድ እንዲሆኑ እንዲለያዩ ስለማልፈልግ ሰላም እንዲሆኑ ስለምፈልግ አንዷ በዚህ ስጦታ እሷን እንዲያስብ እሷ ደግሞ እሱን እንድታስብ በሚል ሐሳብ ነው ይሄንን ስጦታ ልሰጣችሁ የወሰንኩት። ቅድም እንዳልኩት ነው። አንዱ ከአንዱ ጋር እንዲለያዩ አይፈልግም። አንድ ሁለተኛ ደግሞ ይኸውላችሁ በስጦታው ሁለት ነገር ነው የሚመታው ልጅ። ለሁለቱም አንድ አይነት ስጦታ ይሰጣቸውና ያንን ስጦታ ባዩ ቁጥር እንግዲህ ስጦታ ዋናው ዓላማው ያን ስጦታ ባያችሁ ቁጥር ያን ሰው እንድታስቡበት ነውና ፍፄ የእውነት ልብህን አይቀይርብህ ፈጣሪ። የእውነት በጣም ስርዓት ያለክ ለሰው የምታስብ ለጓደኞችህ ከራሳቸው በላይ የምትጨነቅ እንደሆንክ በጣም አሳይተናል። ፍፄ እንግዲህ ዛሬ ብቻ አይደለም በፊት ዝም ይላችሁ ከሆነ ፍፄ ካለ ሰላም አለ። በቃ ማለት የሆነ ነገር ሲፈጠር መሃል ላይ ገብቶ ነገሮችን የሚያስተካክለው ምናምን እሱ ነውና ከተሳሳትኩኝ እባካችሁን እያረማችሁኝ። ፍፄን ግን እባካችሁን ኮሜንት ላይ ምን እንደምትሉት አላቅም። ልብህን አይቀይርብህ። እኔ የምልህ አንድ ነገር ብቻ ነው። የእነሱን ኮሜንት ላይ ግባና ተመልከተው። ለማንኛውም ጨረቃዎቹ ሀይሚኛ ብሩኬ መጥተዋል። ምን እንደሚፈጠር አብረን እንመልከት። የጤዛ ላይ ውሃ እንክብል ጠብታ መጡ ሲያዋለ ስንበሌት ሽግሽግታ። እውነቱን ልንገራችሁ በጣም ብዙ ነገሮች አልፈዋል። በጣም ብዙ ነገሮችን አይተን አንዳንዶቻችን ደንግጠን፣ አንዳንዶቻችን በጣም አዝነን፣ አንዳንዶቻችሁ ደግሞ ተከፍታችኋል። ግን እውነቴን ልንገራችሁ አንድ በጣም አሁን ላይ እየገባኝ የመጣ አንድ ነገር አለ። በእውነተኛ ፍቅር፣ በእውነተኛ ስሜት፣ በእውነተኛ ልብ መሃል ፈጣሪ አለሽ። የእውነቴን ነው የምነግራችሁ። ምንም አይነት ነገር መሃላችሁ ቢፈጠር እውነተኛ ነገር፣ እውነተኛ ልብ፣ እውነተኛ ፍቅር መሃላችሁ እስካለ ድረስ ምንም ነገር ቢገባ ወዶ ሳይሆን በግዱ ይወጣል። በጣም እቺን ነገር በህይወታችሁ ከያዛችሁ የእውነቴን ነው ምንም ነገር አያንገዳግዳችሁም። ምንም ነገር መጥቶ ሊበግራችሁ አይችልም። ብቻ ልባችሁን ንጹህ አድርጉ። ብቻ ልባችሁን እናንተ ለፈጣሪ ክፍት አድርጉ እንጂ ሁሌም እንደምለው በንጹህ ልብ ውስጥ በንጹህ ፍቅር ውስጥ የፈጣሪ ቅዱስ መንፈስ ፍሎ ያደርጋል ወይም በዛ ውስጥ ያድራል ብዬ ሁሌም እነግራችኋለሁ። ተመልከቷቸው። ስንት ነገር ያሳለፉ ልጆች በዚህ መልኩ ሲስቁ፣ በዚህ መልኩ እጅ ለእጅ ተያይዘው ሲመጡ እኔ ምን እንደሚሰማችሁ እኔ አላቅም። ግን ሀይሚና ብሩኬን በዚህ ሁኔታ በማየታችሁ ብቻ እንደኔ ደስ ያላችሁ የተለመደችዋ ላይኳ ጋር እንገናኝ። እንዲሁም ስሜታችሁን ኮሜንት ላይ ጻፉላቸው። ሶስቱንም ሀይሚንም ብሩኬንም ፍፄንም ሜንሽን አድርጊያቸው ነው ይህን ቪዲዮ መለቀው። ያዩታል፣ ያነቡታል። ከአንደኛው ትንፋሼ አንደኛው ሲቀጥል ሀይሚ ጠፍተሻል። ለእግዚአብሔር ጉንጬ ናያት ወፈርሽ፣ ተመችቶሻል። ሶስታችሁንም ስላየናችሁ በጣም ደስ ብሎኛል። ያ ልክ ነው። ሀይሚ ወፈር ብላለች፣ እያማረባት ነው።
ፈጣሪ ከዚህም በላይ ከፍ ያድርጋችሁ፣ ከዚህም በላይ ያሳምራችሁ ሁላችሁንም። ምክንያቱም ልባችሁ ንጹህ ስለሆነ ማለት ነው። እና ዛሬ ለምን ፈለከን አትሉም እንዴ? እሺ ምንድነው ግን የማትጠይቁኝ? ወይኔ ለምንድነው የጠራህን? ለምንድነው ካሜራ ፊት የጠራህን? እኛ ተጣራን እኮ መጣን እኮ ለምንድነው የፈለከን? ምንድነው ሐሳብ? ምንድነው ሐሳብ? አዎ እኛ ደስ ብሎናል እኮ ስለተገናኘን። ፍፄ መቼም ቢሆን ሌላ ነገር ሊያስብ አይችልም። መቼስ እናንተም ግልጽ ነው መልካም ነገር አስቦ እናንተን የበለጠ የሚያቀራርባችሁን የበለጠ የሚያስተሳስባችሁን የሚያስተሳስራችሁን ነገር ነው ይዞ ሊመጣ የሚችለው ብዬ አስቤ ነበረ። እንዳሰብኩት እንግዲህ የሚፈጠረውን ተመልከቱ። ብቻ ግን በጣም ለአሪፍ ነገር ነው የፈለኳችሁ። ያ ከዛ ውጭ አይሆንም። አሪፍ ነገር ነው ያለሽ። በቃ ሁሌም እኔ እንደምላችሁ እኮ ነው ፍፄ ጋ ምንም ማለት ወድጄ አይደለም። እሺ ቅድም ያልኩትን ነገር ሁሉ ያልኩት ከሰጣችሁ እንደ ፍፄ አይነት ወዳጅ ይስጣችሁ ያልኩት ወድጄ አይደለም። ተመልከቱ ምን እንደሚሰራ ተመልከቱ። እኔ የዚህ ልጅ ልብ እኔ እንጃ። እኔ እጅሽን ዘርጊ ሃይሚ፣ እጅሽን ዝርግት አድርጊ። ከዛ እኔስ ምንድነው እንዳትይሽ ሸፍኝ በቃ ተመልከቱ። በቃ አንተም ጨፍን አይንህን እንዳትከፍት። ተተብትቧል። እንዳትከፍቱ። እኔ በእናታችሁ በተቻላችሁ አቅም እኔን የምትወዱኝ እኔን የምታከብሩኝ ወዳጆቼ እባካችሁን ዲስክሪፕሽኑ ላይ የፍፄን ዩቲዩብ ቻናል አስቀምጥላችኋለሁ። ይሄንን ቪዲዮ ጨምሮ 2 ቪዲዮ የተጫነበት አዲስ አካውንት ከፍቷል። እየገባችሁ እባካችሁን ሰብስክራይብ እናድርገውና ቶሎ ብለን እናሳድገው። እንደነዚህ አይነት ሰዎች ይደጉና እንደነዚህ አይነት ሰዎች ቶሎ ቪዲዮ መስራት ይጀምሩና እስቲ ሶሻል ሚዲያ ላይ ያለውን የማይረባ ኮተት ሐሳብ ንቅል አድርገን በእነዚህ ሐሳቦች እንተካቸው። አትስማሙም? እባካችሁን እስቲ ዲስክሪፕሽኑ ላይ የፍፄን አካውንት አስቀምጠዋለሁ። እየገባችሁ ሰብስክራይብ አድርጉልኝ እባካችሁን። እንዲቻላል እንዴ የነገን በጣም ፈለኩ መጪውን ማየት ናፈኩ። እውነቴን ነው የምነግራችሁ። ለሁላችሁም ጓደኛ ከሰጠ የፍፄን አይነት ይስጣችሁ። ተመልከቱት በሰው ደስታ ምን ያህል እንደሚደሰት። ማለት አንዳንዴ እኮ ምን አገባው ትላላችሁ። ምን አገባው እነሱ ፍቅራቸው ተመለሰ አልተመለሰ፣ ወደ ነበሩበት ሁኔታ ወደ ቀድሞ ፍቅራቸው ተመለሱ አልተመለሱ አያገባውም እኮ። ይሄ ልጅ ግን የእውነት አስቦና ያገባኛል ብሎ በማይመለከተው ተመልከቱ። ጓደኞቹ ናቸው ግን እንደዚህ አይነት ጓደኛ አለ ነው የምትሉኝ? እውነት ፈጣሪ ይስጣችሁ። እኔ ልላችሁ የምችለው ይሄንን ብቻ ነው። ለሃይሚም ለብሩኬ የምትሰጠው አንድ አይነት ሀብል ነው እንግዲህ ገዝቶ አምጥቶ እርስ በርስ እንዲደራረጉና ስሜታቸውን ፍቅራቸውን እንዲያድሱ፣ ከዛም አለፍ ሲል ደግሞ ያንን ስጦታ ሲያዩ እርስ በርስ ትዝ እንዲባባሉ እንዲተዋወሱ ያደረገው ይሄ ልጅ የእውነት የልብ ጓደኛ ከሰጠ እንደ ፍፄ አይነት ይስጣችሁ። ካየኋቸው ሁሉ ተመልከቱ። አንተ ትለያለህ። እኔ እውነቱን ልንገራችሁ በጣም ብዙ ጨዋ ሰዎችን አይቻለሁ። በጣም ብዙ ደስ የሚሉ ፍቅረኛሞችን አይቻለሁ። የብሩኬ የሚለይብኝ አንድ ነገር ነው። ከቤተሰቡ ጀምሮ ለሰዎች ያለው ክብር፣ ለሰዎች የሚሰጠው የሚያሳየው ትህትና የእውነቴን ነው ብሩኬን በጣም እንዳከብረው ያደርገኛል። ብዙ ጊዜ ነው በየቪዲዮዎች የምናገረው ብሩኬ ይሄን ባህሪ ይሄን አመልህን አይቀይርብህ። በጣም ለሰዎች ለቤተሰቦቹ፣ ለወንድም፣ ለእናት፣ ለአባት፣ ለእህቱ ከዛም አልፎ ተርፎ ለሃይሚዬ የሚያሳያትን ፍቅርና አክብሮት በጣም ብዙዎቻችሁ መቼስ ታውቃላችሁ። በጣም በቅርቡ የተፈጠረውን ነገር ብዙዎቻችሁ ታውቃላችሁ። ብሩኬ ያለውን አክብሮት ለጠላቱ ሁላ ሲያሳይ በደንብ አይተናል አይደል?
ስለዚህ ብሩኬን በዚህ ምክንያት ነው በጣም የማከብረው። አንደኛዬን ስለጀመርኩት ምርቃት አብዝተሃል ብትሉኝም በሉኝ፣ ብሩኬ ግን ይሄን አመልህን ፈጣሪ አይቀይርብህ። መጪውን ማየት ናፈኩኝ። ሀብሉ HB ነው የሚለው HB። እኔ የፍቅር ምርጫዬ አንተው ነህ፣ ልቤን መንፈሴን የገዛ። አንድ ማላሻችሁ ነገር አለ። ሀይሚዬ ምናልባት ስትናደድ፣ ስትቆጣ፣ ስትበሳጭ ስታዩት ልቧ እንደዛ መስሏችሁ በጣም ብዙዎቻችሁ ሰሞኑን በተፈጠረው ነገር ላይ እንግዲህ ስትናደዱባት አይቻለሁኝ። ግን እንደዛ እንዳይመስላችሁ እሺ። ልቧ እንደዛ አይደለም። በፍጹም ይህንን ነገር መመስከር የምንችለው በደንብ አድርገን ከመጀመሪያው ጀምሮ የምናውቃቸው ሰዎች ብቻ ነን። ይኸውላችሁ በየትኛውም ንዴቷም ሆነ በየትኛውም ብስጭቷ መሃል አንድና አንድ ማየት ያለባችሁ ነገር ፍቅሯን ብቻ ነው። ይኸውላችሁ አንድ ሰው ለአንድ ሰው ቦታ ሲኖረው ነው የሚቆጣው፣ የሚበሳጨው፣ የሚናደደው። ለምሳሌ እኔ ለአንድ ሰው ምንም ቦታ ከሌለኝ ለምን እየተነሳ አይፈርጥም? ምንም አይመለከተኝም አይደል? ብዙዎቻችሁ እንደዛ ነው አስተሳሰባችሁ። ነገር ግን ለዛ ሰው የምታስቡ ፍቅር ኖሯችሁ የምትሳሱለት ከሆነ የሚያጠፋት ትንሽዬ ጥፋት ራሱ እናንተ አይን ውስጥ በጣም ትጎላባችኋለችና ሀይሚዬ አንዳንዴ ግልፍ ሲላት የምታዩ ከሆነ ያን የምታደርገው ከፍቅሯ እንጂ ከጥላቻዋ ወይም ልቧ እንደዛ ሆኖ እንዳልሆነ አስረግጬ ልነግራችሁ ፈልጋለሁ። ሌሎቻችሁም በዚህ ሐሳቤ ተስማማላችሁ ብዬ አስባለሁ። ኮሜንት ላይ ጻፉላቸው፣ ያነቡታል እና ደስ ብሏቸዋል። በጣም ቴንክ ዩ ቬሪ ማች። ይሄ ግን አላቀፈኝም። አንተ በእናታችሁ ይሄንን ልጅ እንዴ መታቀፍ ሲያንሰው ነው። የእውነቴን ነው። ይኸውላችሁ ፍፄ እነሱን ብቻ አይደለም ያስደሰተው የምንወዳቸውን እኛን ጭምር ነው። በሁለት መንገድ እያስተማረ ያስደሰተን። ለልብ ወዳጅ ምን ድረስ እንደሚኬድ የልብ ወዳጅ ምን ማለት እንደሆነ እያሳየን፣ ለምንወዳቸው ለብሩኬና ለሃይሚ ደግሞ የማይረሳ ስጦታ HB የሚል ሀብል የሰጣቸው። ስለዚህ ፍፄ የእውነቴን ነው መነግረህ፣ ባለህበት ፈጣሪ ጠብቀህ እንደዚህ የምታስደስት እንደዚህ የምትንከባከብና የምታስብልህ የህይወት አጋርን ሔዋንህን ፈጣሪ ስጣቦ። ይሄን ቪዲዮዬን እንደምታያወቃለው በጣም ያከበርኩክ። ብዙዎቻችሁ የምትሉት ይኖራል፣ ጻፉለት። ሜንሽን አድርጌው ስለምለቀው ያየዋል፣ ያነባዋል። ቴንክ ዩ ማርያም፣ በጣም ነው የሚወዳችሁ። ኧረ እኔም በጣም ነው የምወዳችሁ። እኔም በጣም ነው የምወዳችሁ። ቴንክ ዩ ቬሪ ማች። ውድ ቤተሰቦቼ እስቲ አንድ ነገር ልጠይቃችሁ። ምናልባት ከተሳሳትኩኝ እባካችሁን አርሙኝ። ለምንድን ነው በእኛ በሀበሻ ኮሚኒቲ ወይም በሀበሻ ባህል እወድሃለሁ ወይም እወዳችኋለሁ ወይም እወድሻለሁ ማለት ከፍቅረኛ ውጪ ነው? ለምሳሌ እናት አባቶቻችንን በጣም ብዙዎቻችን ማለት ውስን የምንሆነን የምንነግራቸው ፍቅራችንን የምንገልጽላቸው እንጂ ፍቅር መግለጽ ለምንድን ነው ብዙዎቻችንን የሚያስፈራን የሚያሳፍረን? ማለት ከአፋችን ለመውጣት ራሱ በዚህ ደረጃ የሚከብደው ለምንድን ነው? ማለት አሁን ፍፄ ከልቡ እወዳችኋለሁ አለ፣ ብሩኬም አለ፣ ሃይሚዬም አለች። በጣም ደስ አለኝ ሳየው። ግን ብዙዎቻችን አንባባልም እርስ በርስ። ነገ ምን እንደሚፈጠር አይታወቅም። ከእንቅልፋችን ስንነሳ ነገ ከነገ ወዲያ ምን እንደሚገጥመን አናውቅምና ጥያቄን መልሱልኝ። ለምንድን ነው በዚህ ደረጃ በእኛ ኮሚኒቲ በሀበሻ ኮሚኒቲ ውስጥ ከባድ ያደረገው እወድሃለሁ፣ እወድሻለሁ፣ እወዳችኋለሁ የሚለውን ቃል? እናም ደግሞ እርስ በርስ ፍቅራችሁን ተገላለጡ። አሁን ያገኛችሁትን አሁን አብሯችሁ ያለን ሰው እወድሃለሁ፣ እወድሻለሁ፣ እወዳችኋለሁ በሏቸው። ነገ ከነገ ወዲያ የፈጣሪ ነውና የቀኑ ባለቤት ፈጣሪ እንጂ እኛ አይደለንም። ስለዚህ ዛሬ የኛ ከሆነ አሁን የኛ ከሆነ አሁን ላይ ከጎናችን ያሉ ሁሉንም እንደምንወዳቸው እንንገራቸው። የዛሬው ቪዲዮ የመጨረሻ መልእክት ነው። እናንተም ጻፉልኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በሚያስቀው ስቀናል፣ በሚያዝናናው ተዝናንተናል፣ በሚያስተምረው ተምረናል፣ በሚያስደስተው ተደስታችኋል። ሁላችሁም
እንግዲህ ጠፍቼ የመጣሁበትን ክሻለሁ ብዬ አስባለሁ። በዚህ ብቻ አያበቃም። በዚህ አካውንቴም በዛኛው አካውንቴም በሁሉም አካውንቶቼ እንግዲህ ከዚህ በኋላ አዳዲስ ቪዲዮዎችን እየጫንኩኝ በጣም በደንብ አድርጌ የምክሳችሁ ይሆናል ማለት ነው። እስካሁን ድረስ ቆይታችሁ ግን ሰብስክራይብ ያደረጋችሁ ይህንን ቤት ይህን ቻናል አሁኑኑ ወረድ በሉና ሰብስክራይብ የምትለዋን ምልክት ከደውል ምልክቷ ጋር ንኳት። ቪዲዮውን ላይክ ያደረጋችሁ ላይክ እያደረጋችሁ በኮሜንት ላይ ደግሞ በቪዲዮ ላይ ምን ልጨምር ምን ልቀንስ ምን ላስተካክል እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።